መንፈስ ሲመጣብህ አብሮ ተይዞ ይመጣል። አይነጣጠሉም እነሱ ሰዎች ይቀኑብሃል። አጠገብ ያሉ ሰዎችን የሚያስቀና ብልጫ ትበልጣል። ቆሎ የሸጥክ ትበልጣል። ሊስትሮ ነህ ግን ከሌላው ትበልጣል። ሹፌር ነህ ግን ከሌላው ትበልጣል። አንድ አይነት ዲግሪ ነው ያላችሁ ግን ያንተ ይበልጣል። አንድ ትምህርት ቤት የተማራችሁት ግን ያንተ ይበልጣል። እግዚአብሔር ስለሚጠብቀን ነው እንጂ የሚቀኑብህ ሰዎች ባይዘው እስከ ሞት ድረስ ነው የሚመኙት። በተቻለ መጠን መጥፋት ያለብህ ከሚቀናብህ ሰው። በዚህ ምክንያት ዳንኤልን የሚያጠቁበትን ሰበብ ፈለጉ። ሰበብ ሲፈልጉ ከአምላኩ ሕግ ውጭ ሌላ ሰበብ የለም። በአሕዛብ ምድር በአሕዛብ ነገስታት ቤት የዳንኤል አመል ሆኖ የተገኘው ጸሎት ነው። ፊቱን ወደ ኢየሩሳሌም አዙሮ ይላል። ይሄ ራሱ ፕሮፌቲክ ነው። ፊቱን ወደ ኢየሩሳሌም ማለት እኔ ሌላ አለቃን ያለኝ እያለ ነው። ማንም በእነዚህ ቀናት ወደ አምላኩ ወይም ወደ ሰው ሊቢለምን ወደ አንበሳ ጉድጓድ እንዲጣል እጎጣ በተራቡ አንበሶች ጉድጓድ እንዲጣል። አሁን ዳንኤል ብቻ ሁለት ሕግ አለው። እነሱ ሌላ ከኢየሩሳሌም የሚተዳደርበት ሕግ አለ። ሕግን አልጣልኩምና ለኮዳዊ እና ጠላቶች አላሸነፉኝም አለ። ሕግን አልጣልኩም ቻል አላልኩትም። መተዳደሪያ ስላረኩ ይህን ጥያል ተዋጋቸው። እየተመካከሩ ሕግን ይዣለሁ እኔ እየተሰበሰቡ ሕግን ይዣለሁ። እየተነጋገሩ እየዶለቱ ነው፣ እየተፈራረሙ ነው። ሕግን ያስኩታል። ያሰቡላችሁን ውርደት ሊወስዱት ነው። እግዚአብሔር ጠላቶቻችሁን ሲመታ የምታዩበት ነው።